በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት የቤተ ክርስቲያን ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? በሉቃስ ወንጌል ምዕራፍ 11 ከቁጥር 32 ላይ በሚገኘው ኃይለ ቃል መነሻነት ሁለቱንም አሁን ያነሳናቸውን ጉዳዮች አያይዘን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፋረዱታል። በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ በዚህ አለ ይላል። ከኔ ጋር በሉ፣ እነሆ ከዮናስ የሚበልጥ ከዚህ አለ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ከቁጥር 32 ላይ ነው። ክርስቶስ ባስተማረበት በዚህ ምዕራፍ ላይ ስለ ጸሎት እንዲሁም ምልክትን ስለሚጠይቁ ሰዎች ካስተማረ በኋላ ሁለት የብሉይ ኪዳን ክስተቶችን ጠቅሶ ተናግሯል። አንደኛው ንግሥተ አዜብ ተብላ የምትጠራው የሳባ ንግሥት የሰሎሞንን ጥበብ ለማየት ከምድር ዳርቻ ድረስ መጥታለች። ንግሥተ አዜብ በዚህ ትውልድ ላይ ተነስታ ትፈርድበታለች ካለ በኋላ ሁለተኛ የነነዌ ሰዎችም እንደዚሁ በዚህ ትውልድ ላይ ተነስተው ይፈርዱበታል። ምክንያቱም በዮናስ ስብከት ንስሐ ገብተዋልና ካለ በኋላ እነሆ ከዮናስ የሚበልጥ በዚህ አለ ብሎ ክርስቶስ ተናግሯል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ጾመ ነነዌ ሁላችንም እንደምናውቀው በቤተ ክርስቲያናችን ከምንጾማቸው 7 አጽዋማት መካከል አንዱ ነው። የግድ ማንኛውም ኦርቶዶክሳዊ ክርስቲያን ሊጾመው የሚገባ ጾም ነው። የነነዌ ጾምን የምንጾምበት ሁለት መሰረታዊ ምክንያቶች አሉ። የመጀመሪያው የነነዌ ጾም የመዘጋጃ ጾም ነው። የነነዌ ጾምን ከጾምን በኋላ ከ10 ምናምን ቀናት በኋላ ሌላ ጾም ይገባል። የምን ጾም? የአብይ ጾም። ስለዚህ ጾሙ ከመግባቱ በፊት ንስሐ ገብተን ታላቁን ጾም በንስሐ እንድንቀበለው ይቅርታ ጠይቀን እግዚአብሔርን ንስሐ ገብተን አብይ ጾምን ለተሻለ ትሩፋት ለተሻለ መንፈሳዊ እድገት እንድንጠቀምበት ቤተክርስቲያናችን ቀድማ ለማስታወሻ የነነዌ ጾምን አስቀድማለች። ስለዚህ ነነዌ ማለት ልክ ምግብ የሚበላ ሰው መጀመሪያ ምግብ ከመብላቱ በፊት ሆዱን የሚያለሰልስ የምግብ ፍላጎቱን የሚጨምር ነገር ይበላል አይደል? በእርግጥ እኛ ሀገር እንደዚህ የሚባል ነገር የለም። ረሃብ ነው አይደል? የምግብ ፍላጎት ረሃብ ነው። ግን ከምግብ በፊት ስታርተር የሚባል ነገር አለ። ከአብይ ጾም በፊት መንፈሳዊ ፍላጎታችንን የሚከፍትልን የሚያነሳሳልን ጾም ከጾም በፊት የተዘጋጀ ጾም ነው የነነዌ ጾም። ይሄ መጀመሪያው ምክንያት ነው። ሁለተኛው ግን የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔርን አሳዘኑ፣ ቁጣውን ቀሰቀሱ። እግዚአብሔር አዘነ። ነነዌ በ3 ቀን ትገለበጣለች አለ። የነነዌ ሰዎች ይህንን አዋጅ ሲሰሙ እንባቸውን አፍስሰው ማቅ ለብሰው አመድ ነስንሰው ራሳቸውን አዋርደው ንስሐ ገቡ። ንስሐ መግባታቸውን ሲያይ እግዚአብሔር አይ የለም እኔ አንዴ ተናግሬያለሁ፣ የተናገሩት ከሚጠፋ የወለዱት ይጥፋ አላለም። መመለሳቸውን ሲያይ ትንቢቱን ትቶ የእግዚአብሔር የሚያናግራቸው ትንቢቶች ሁለት አይነት ነው። የማይቀየር ትንቢት አለ፣ የሚቀየር ኮንዲሽናል ፕሮፌሲ እና አንኮንዲሽናል ፕሮፌሲ ይባላል።
እግዚአብሔር ሰማይና ምድር ያልፋል ያለውን ትንቢት አይቀየርም። ሰማይና ምድር ጸባያቸውን ቢያሳምሩም ሰማይና ምድር ያልፋል። ኃጢአትን በተመለከተ ግን የሰው ልጅን ድህነት በተመለከተ ትጠፋለህ ስላለ እግዚአብሔር አያጠፋም። ይቅር በለኝ ካልከው ምን ይልሃል? ይምርሃል። ስለዚህ ለነነዌ ሰዎች ምህረት ያደረገበት ጾም ነው ይሄ ጾም። ስለዚህ አሁን የኛ ኃጢአት ከነነዌ ሰዎች ቢበዛ ነው እንጂ ያንሳል? አያንስም። 120 ሺህ ሰዎች ናቸው የነነዌ ሰዎች፣ እኛ 120 ሚሊዮን ነው። የነነዌ ሰዎች ቢሰሙ ጆሮአቸውን የሚይዙበት ኃጢአት እየሰራ ነው። ብንበልጣቸው እንጂ አናንስም። ስለዚህ ለነሱ የተደረገ ምህረት ለኛ ያስፈልጋል አያስፈልግም? ያስፈልጋል። ስለዚህ ቤተክርስቲያናችን ለነነዌ ሰዎች ያደረከውን ምህረት አድርግልን፣ ኃጢአታችን ከነነዌ ሰዎች በልጧል በዝቷል፣ ለነሱ ያደረከውን ይቅርታ ለኛ አድርግልን ስትል ቤተክርስቲያናችን እነዚህን 3 ቀናት እንድንጾም አዛለች። ይህንን ጾም ጾመን ለመጠቀም ያብቃን። ወደ ትንቢተ ዮናስ ልመልሳችሁ። እንግዲህ የነነዌ ጾም 4 ምዕራፍ ባለው በነቢዩ በዮናስ በተጻፈው በትንቢተ ዮናስ ላይ ይገኛል። በጣም አጭር ከሚባሉ የትንቢት መጽሐፍት አንዱ ነው። 4 ምዕራፎች ብቻ ነው ያሉት። የመጀመሪያው ምዕራፍ ላይ የምታገኙት እግዚአብሔር ወደ ዮናስ መልእክትን ሲልክ ነው። እንግዲህ ዮናስ ከነቢያት መካከል አንዱ ነው። አባቶቻችን ዮናስ ማለት ርግብ ማለት ነው ይላሉ፣ የዋህ ማለት ነው ይላሉ። በእውነትም እስመ ስሙ ይመርሖ ሀበ ግብሩ ይላሉ አባቶቻችን። ስሙ ወደ ስራው ይመራዋል። እና ዮናስ ሕይወቱን ስታዩት በጣም የዋህ ሰው፣ በጣም የዋህ ነው። ዮናስ ከትንቢተ ዮናስ በፊት መጽሐፍ ቅዱስ ላይ 2 ቦታ እናገኘዋለን። አንደኛው ሁለተኛ ነገሥት ምዕራፍ 14 ላይ ትንቢት ተናግሯል ስለ እስራኤል። ነቢዩ ዮናስ የአማቴ ልጅ እንዲህ ብሎ ትንቢት ተናገረ ተብሎ ተጽፎ ታገኛላችሁ። ሁለተኛ ስሙ ሳይጠቀስ ደግሞ በዮናስ ላይ የተደረገ ተአምር ታሪክ ተጽፏል በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 17 ላይ ኤልያስ የተባለው የእግዚአብሔር ነቢይ በረሃብ ዘመን ወደ አንዲት ሴት ቤት ተጠግቶ ተቀምጦ ነበር ይላል። 6 ወር ያህል ቆየ። ኤልያስ ወደ ቤቷ ሲገባ በሱ መግባት ምክንያት እግዚአብሔር የዚህችን ሴት ቤት ባረከላት። ቤቷ ውስጥ ያለው ዱቄት በጣም ትንሽ ነበረ። በኤልያስ መግባት ግን ኤልያስ ባርኮት ዱቄቱ በረከተ። 6 ወር ተመገቡት ይላል። በዚህ መሃል ላይ ግን ተአምር ያደረገላት ይቺ ሴት አንድ ሕፃን ልጅ ነበራት። ይህ ሕፃን ልጅ ድንገት ሳይታመም ምንም ሳይሆን ሞተ። ሕፃኑ ሲሞት በጣም ደነገጠች። ቤቷ ያለው የእግዚአብሔር ሰው ነው፣ ጻድቅ ነው ኤልያስ። ድንገት ልጇ ሲሞት ወደ ኤልያስ መጣችና ምን አለች? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ለእግዚአብሔር ነግረ ልጄን ልትገድል ነው ወይ የመጣኸው አለችው። ማለት ባንተ መምጣት ልጄ ከሞተ ኃጢአቴን ለእግዚአብሔር ነግረህብኝ ነው። ምን ነው ምን አረኩ አለችው። ይህን ጊዜ ኤልያስ ወደ እግዚአብሔር አለቀሰ። ጌታ ሆይ ትቀልበኝ ትመግበኝ የነበረችውን ይቺ ሴት ለምን አሳዘንካት? ጸለየ። ይህን ልጅ ከሞት አስነሳው ይላል። ኤልያስ ከሞት ያስነሳው ይህ ልጅ ነቢዩ ዮናስ ነው። አሁን የምናወራው ዮናስ ማለት ነው። ወደ ነነዌ ሂድና መልእክት ተናገር የተባለው ሕፃን ሆኖ በነቢዩ በኤልያስ እጅ ከሞት የተነሳ የዋህ የሆነ ጻድቅ የሆነ ነቢይ ነው። ብዙ ጊዜ አሁን ዮናስ የሚለው ታሪክ ሲተረክ ብዙ ሰው ፈገግ ይላል አይደል? ለምንድነው? ታሪኩ ላይ ስታዩት ዮናስ የተሳለው እግዚአብሔርን ባለመታዘዝ ከእግዚአብሔር በመሸሽ መጨረሻ ላይም ከእግዚአብሔር ጋር ተጣልቶ ሲታረቅ ነው የምናገኘው። እና ዮናስን እንደዚህ አድርገን ካሰብነው በጣም ተሳስተናል። ለምን መሰላችሁ? ይሄ ታሪክ ዮናስ ከእግዚአብሔር የሸሸበት ታሪክ፣ ከእግዚአብሔር የተጣላበት ታሪክ የተፈጸመው ለ3 ቀን ነው። ለስንት ቀን? ግፋ ቢል ለ1 ሳምንት ነው። የዮናስ ሕይወት ታሪክ ግን ይሄ ብቻ አይደለም። ከዚያ በፊት ብዙ መልካም ነገር አለው። ከዛ በኋላ ብዙ መልካም ነገር አለው። የተጻፈልን ግን የሆነ ሳምንት ላይ የሰራው ስህተት ነው። እና ይህንን የጻፈው ደግሞ ይህንን ስህተት የጻፈው ማን ነው? አይሰማም። ራሱ ዮናስ የራሱን ድክመት። አሁን ብዙ ጊዜ በሀገራችን ታትመው የምናነባቸው ግለ ታሪኮች አሉ። ሰዎች የራሳቸውን የህይወት ታሪክ ይጽፋሉ አይደል? ሲጽፉ ጥሩ ጥሩን ነው ወይስ መጥፎ መጥፎን ነው የሚጽፉት? መልሱልኝ። መጥፎ መጥፎ ነው ወይስ ጥሩን ነው? ጥሩን ነው የሚጽፉት። መጥፎ ከጻፉ የሌላ ሰው። መቼስ በህይወቴ ብዙ ምቀኞች ያጋጥመውኛል።
ከነሱ መካከል ብለው ስለ ሌሎች ሰዎች መጥፎ ያወራሉ፣ ራሳቸውን ግን ጻድቅ አድርገው ነው የሚያወሩት። ዮናስ እርሙን ቢሳሳት እርሙን ከእግዚአብሔር ቢጣላ የአንድ ሳምንት ድክመቱን ለኛ መማሪያ ይሆናችሁ ብሎ ጻፈ። አሁን ዮናስ ሲባል ፈገግ እንላለን፣ የምናስታውሰው ድክመቱን ብቻ ነው። ግን ጻድቅ ሰው ነው። ከብዙ ጽድቁ መካከል ግን አንዱ ድክመቱን በአደባባይ መማሪያ ይሁን ብሎ መጻፉ ይሄ ቀላል ነገር አይደለም። ራሱን አላመጻደቀም። እና ወደ ታሪኩ ስመጣ ነቢየ እግዚአብሔር ዮናስ ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸው ጩኸት ወደፊቴ ወጥቷልና ለእነርሱ ስበክ ብሎ እግዚአብሔር ነገረው ይላል። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሳ ይላል። እግዚአብሔር ያለው ምንድን ነው? ወደ ነነዌ ሄደህ ስበክ ነው ያለው። ዮናስ መስበክ አልፈለገም። ለምንድን ነው መስበክ ያልፈለገው? የመጀመሪያው ምክንያት የተርሴስ ሰዎች የነነዌ ሰዎች አህዛብ ናቸው። አህዛብ ማለት ምን ማለት ነው? በእግዚአብሔር አምላክነት ምን አይሉ አያምኑ። ወደማያምኑ ሰዎች ሄደህ አስተምር ነው ያለው እግዚአብሔር። ከፋው። እኔ ነቢይ ሆኜ የተሾምኩት በቤተ እስራኤል ነው። እንዳገለግል የተመደብኩት በእስራኤል ነው። እንዴት ወደማያምኑ ወደ ጣዖት አምላኪዎች ሄደ ስበክ ይለኛል? መጀመሪያ ያስከፋው ሰዎቹ ሃይማኖት የሚባል ነገር ስለሌላቸው። ሁለተኛው ቅዱስ ኤፍሬም ሶርያዊ ስለ ነነዌ ሰዎች ታሪክ የደረሰው ድርሳን አለ። በዚያ ድርሳን ላይ ሲያብራራ ምን ይላል? በዛ ሰዓት እስራኤላውያን በኃጢአት ተዘፍቀው ነበር። የእግዚአብሔር ሀገር የተባለች ቅድስት ሀገር ኢየሩሳሌም እስራኤል በኃጢአት ተዘፍቃ ነበር። ስለዚህ ወገኖቹ በኃጢአት ተጨማልቀው ባለበት ሰዓት እግዚአብሔር ንስሐን ስበክ ያለው ወደ የት ሀገር ሄደ ነው? ወደ አህዛብ። ስለዚህ የገዛ ወገኖቹ በኃጢአት እየተበላሹ እያየ እሱ እያበሳጨው ባለበት ሰዓት አህዛብን ሄደ ስበክ መባል በጣም ከባድ። ሶስተኛው የነነዌ ሰዎች ወይም አብዛኞቹ አህዛብ የእስራኤል ጠላቶች ናቸው። ወደ ጠላት ሀገር ሄደ ስበክ ነው የተባለ። ስለዚህ ከዘርም አኳያ ያስከፋዋል። ዮናስ ደስ አላለው፣ አልጣመውም። ስለዚህ ተሳፈረና ወደ ተርሴስ የምታልፍ መርከብ አገኘ ይላል። ከእግዚአብሔር ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደዚያ ገባ ይላል። ገንዘብ ከፍሎ ተሳፈረ በመርከብ። ከማን ሊሸሽ? ከእግዚአብሔር። ሰው መሸሽ የማይችለው ነገር ቢኖር እግዚአብሔር። ከእግዚአብሔርም እንኳን ከእግዚአብሔር ቀርቶ ማለት ነው ከብርሃንና ከጨለማ ከሰማይና ከምድር መሸሽ እንችላለን? አንችልም። ሰው ከብርሃን ከሸሸ ምን ውስጥ ነው የሚገባው? ጨለማ ውስጥ። ከብርሃን ከሸሸ ከጨለማ መሸሽ አትችልም። ከምድር ከሸሸ ከሰማይ መሸሽ አትችልም። ለዚህ ነው እግዚአብሔር በመካከላችሁ ብርሃንንና ጨለማን ሰማይንና ምድርን ምስክር አድርጌያለሁ ይላል። ከነዚህ ከሁለቱ መሸሽ አንችልም። ከፀሐይ መሸሽ አንችልም። ከፀሐይ ብትሸሽ ጨረቃ ትከተላለች። ብርሃንን ብትሸሽ ጨለማ ይከተላል። ጨለማ ውስጥ ብትገባ እስመ ጽልመትን ይጸልም በኀቤከ፣ ጨለማን ባንተ ዘንድ አይጨልምም ይላል። ከእግዚአብሔር መሸሽ አይቻልም። አንድ አባት ምን አሉ መሰላችሁ? አንዲት ሴት ከቤቷ አስገብታ መነኩሴ ናቸው፣ አባት ናቸው፣ ጸሎት ያርጉልኝ ትልና እቺ ሴት ለካ በዝሙት የምትተዳደር ነች። ከቤቷ ከገቡ በኋላ በሩን ዘጋችውና ፈቃዴን ካልፈጸሙልኝ ከኔ ጋር ዝሙት ካልፈጸሙ ጮኬ በግድ ደፈሩኝ ብዬ አዋርዶታለሁ አለቻቸው። ከኔ ጋር ናቸው። እኛ አባት ደንግጠው ደርቀው ቆሙ። ከዛ እቺ ሴት ምን ታረጋለች? መስኮቱን ዘጋችው። ትንሽ ቀዳዳዎች አሉ፣ ጨርቅ እያመጣች ቀዳዳዎቹን መድፈን ጀመረች። ምን እያረግሽ ነው አሏት። ቀዳዳ እየደፈንኩ ነው። ለምን? ጎረቤቶቼ እንዳያዩ አለች። እኛ አባት ጥምጥም ጠምጥመው ነበር፣ ፈቱና አንቺ አሏት። ምን ላርገው አለች። በነካችሽ የፈጣሪንም አይኑን እሰሪልኛል። የእግዚአብሔር አይን ይታሰራል? አይታሰር። እስመ አይነ ሰብ ያፈርሆሙ፣ የሰው አይን ያስፈራቸዋል። የእግዚአብሔር አይን ከብዙ ሺህ ፀሐይ በላይ እንደሚያበራ አያውቁም ይላል። ይሻለኛል። እግዚአብሔር ምን አለው? አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውና ግራቸውን የማይለዩ 120 የሚበልጡ ሰዎች ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንም ምን አለ? አንተ ለአንድ ቅጠል የተበሳጨው
ግራ ቀኛቸውን የማይለዩ የፈጠርኳቸው ልጆቼ የነነዌ ሰዎች የነሱ ነገር እንዴት አያሳዝነኝም? ዮናስ ከእግዚአብሔር ጋር የተነጋገረው በብሉይ ኪዳን ሆነ እንጂ አሁን ቢያገኘው ደግሞ ምን እንደሚለው ታውቃላችሁ? አንተ ላልደከምክባት ቅጠል አዘንክ፣ እኔ ከሰማይ ሰማያት ወርጄ በበረት ተኝቼ ጾሜ ጸልዬ ወድቄ ተነስቼ መስቀል ተሸክሜ ተቸንክሬ የሾህ አክሊል ደፍቼ በደሜ ላዳንኳቸው አላዝንምን ይለው ነበር። ከዮናስ የሚበልጥ በየት አለ? በዚህ አለ። ከዮናስ የሚበልጠው መምህር ክርስቶስ ለነነዌ ሰዎች ያደረገው ምሕረት ለሁላችን ያድርግልን። የሰማነውን በልቡናችን ያሳድርብን። ነነዌን ሊያቃጥል የወረደው እሳት ነነዌን ሊያቃጥል የወረደው እሳት ተመልሶ አረገ ተመልሶ አረገ በሐዘን በጸሎት ተመልሶ አረገ ተመልሶ አረገ በሐዘን በጸሎት ስለሆነ ከልብ ያዘናቸው ምንጩ ስለሆነ ከልብ ያዘናቸው ምንጩ ነበር እንደ ራሔል ነበር እንደ ራሔል እንባን እየረጩ ነበር እንደ ራሔል ነበር እንደ ራሔል እንባን እየረጩ ለነነዌ ሰዎች ደስታን ያበሰረ ለነነዌ ሰዎች ደስታን ያበሰረ ጋሻና ጦራቸው ጋሻና ጦራቸው ጾም ጸሎት ነበረ ጋሻና ጦራቸው ጋሻና ጦራቸው ጾም ጸሎት ነበረ እንኳን የሰው ልጆች እንስሳት ሳይቀሩ እንኳን የሰው ልጆች እንስሳት ሳይቀሩ በዮናስ ስብከት በዮናስ ስብከት ጾም ጸሎት ተማሩ በዮናስ ስብከት በዮናስ ስብከት ጾም ጸሎት ተማሩ ነነዌን ሊያቃጥል የወረደው እሳት
ሊያቃጥል የወረደው እሳት ተመልሶ አረገ ተመልሶ አረገ በሐዘን ጸሎት ተመልሶ አረገ ተመልሶ አረገ በሐዘን በጸሎት ዝናው በዓለም የተወራ ክብሮ በምድር የተፈራ ዝናው በዓለም የተወራ ክብሮ በምድር የተፈራ ምን ይሳነዋል ከቶ ለርሶ ምን ይሳነዋል ከቶ ለርሶ እልል በሉለት ከቤተ መቅደሱ ዘምሩ ዝናው በዓለም የተወራ ክብሮ በምድር የተፈራ ዝናው በዓለም የተወራ ክብሮ በምድር የተፈራ ምን ይሳነዋል ከቶ ለርሶ ምን ይሳነዋል ከቶ ለርሶ እልል በሉለት ከቤተ መቅደሱ ካህናቶቹ ጽድቅ የለበሱ በደብረ ጽዮን በራ መቅደሱ ወደ እርሱ መጥቶ ሁሉ ተፈወሰ ስሙን የያዘ ቀንቶ ተመለሰ ስሙን የያዘ ቀንቶ ተመለሰ በጭብጨባ ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለርሶ ከቶ ለርሶ እልል በሉለት ከቤተ መቅደሱ መንጦላዕቱን በእሳት የሠራ የአርያም ፀሐይ ለዓለም ያበራ ቸሮ አምላካችን ስንለው ሰምቶ ይታደገናል እጁን ዘርግቶ ይታደገናል እጁን ዘርግቶ እጆቹ ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለርሶ ምን ይሳነዋል ከቶ ለርሶ እልል በሉለት ከቤተ መቅደሱ ለሚቃወሙት ክንዱ ሰደደ እኛን ለማዳን ሞትን ወደደ ከድሃ ሰው ጋር ትሑት ይሆናል ኃይለኞችንም ያንበረክካል ኃይለኞችንም ያንበረክካል ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለርሶ ከቶ ለርሶ እልል በሉለት ከቤተ መቅደሱ እግዚአብሔር ማነው ብለው ቢያሙት እነ ፈርዖን ቢያቃልሉት እረኛው ሙሴን ከኮሬብ ጠርቶ አደቀቃቸው ክንዱን አንስቶ አደቀቃቸው ክንዱን አንስቶ ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር
የተፈራ ምን ይሳነዋል ከቶ ለእርሱ እልል በሉለት ከቤተ